ድናዩት ላያቸው ከበደኛል። ሰሃቦችን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት። ይሄን የመሰለ ህዝቡ ሊማርበት የሚገባ ትልቅ ምርጥ የተባለ የውይይት ጥሪን ለማደናቀፍ ማይረባ ሐሳብ እያቀረበ ነው። አንደኛ ግዕዝ እንጀራ አይደለም፣ አሁን አያርስበትም ገበሬው። ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይን የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ ወሊድ ማን ነው? ነጋዴ አይነግድበትም። እሳነፈ ከመስጂዱ ወጣ እስልምናዋ ሩሞች ተማሪ አይማርበትም፣ አያጠናበትም፣ አያስብበትም። ያ ኻሊድ አታቅም እንደ ያሉት እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንደ ያሉት። እሺ መሐመድ ልክ የአማራ ክልል ተወላጅ የክልሉ ተወላጅ እንደመሆነ መጠን የግዕዝ ቋንቋ መሰጠቱ ላይ ምን አስተያየት አለህ ተብሎ ለቀረበልህ ጥያቄ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናወሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ኢብኑ ወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነቢዩ ዓለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم أخذ الراية ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ኢብኑ ወሊድ ማለት ሩሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይን የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ ወሊድ ማለት እድገቱስ በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረው። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ ሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። እነ ኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ ዓለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድን ተቀፊ አለም በወሊድ ኢብኑ ሙጊራ ላይ ለምን ቁርአን አልወረደም ማለት እስልምናን ለመቀበል አሻፈረኛ። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባቴ ኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ፣ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቁሞ ነበር ጀበል ሩማት የሚባለው ቦታ ላይ። ያኔም ጦርነቱ ሙስሊሙ እያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ ወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ ዓለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ አልየውመ የውሙከ ያ ኻሊድ ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ ልክ ነብዩ ዓለይሂ ሰላቱ ወሰላም ዙሁርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ አልወስድም አልኳል።
ሊገል ሰሃቦችን ማለት ነው። ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ሕጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነቢዩ ዓለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገዱ። ሶላቱል ኸውፍ ማለት ኢማሙ 4 ረክዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎው ይሰግዳል 2 ረክዓ። 2 ረክዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረክዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቃው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ እርዳታ አለው ማለት ነው አልኳል። የመጀመሪያ እስልምና ውስጥ ይገባል። በዚህ ላይ ያለው ነቢዩ ዓለይሂ ሰላቱ ወሰላም ዑምራ ጨርሰው መካን ሊለቁ ሲሉ የኻሊድን ወንድም ማግኘት ሰልሟል። እሱ ወሊድ እብኑል ወሊድ በአባቱ ስም ነው የተሰየመው። ያ ወሊድ አሉት አይነ ኻሊድ። ተመልከቱ የነቢዩን የአመራር ጥበብ በዚህ ላይ የሊደርሺፕ ኳሊቲያቸውን ተመልከቱ። ኻሊድ የት ነው አንተ ወሊድ አሉት። አይመጣም እንዴ ወደ እስልምና? የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንዴ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ቢልኮ ከኻሊድ ይሰወራል እንዴ? ከዛም አስከተሉና የኻሊድን ልብ የሚነካ መልእክት ሰጡት። አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረገው ምን ነበር? ቢመጣልን ኑሮ ከሌላው በፊት እናስቀድመው ነበር፣ ስልጣንም እንሰጠዋለን አሉ ነብዩ አለይሂ ሰላቱ ሰላም። ወሊድ ወንድሙ ይህን ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደስ ኻሊድን ፈለገው፣ አላገኘ። መካን በሶስተኛው ቀን ለቀው መውጣት ነበረባቸው። መካን ለቀው ሲወጡ ደብዳቤ ጻፈለት። አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ፣ ስላንተም እንዲህ ብለዋል የሚል ደብዳቤ ላከለት። ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱት? አዎ። እኔን አስተሳሰው የመጠቀኑ አሉኝ? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝ፣ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገላል ብለው ገሸች ያረጉኝ? አዎ። ልቡ ተነካ። አተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም መሰላችሁ? ጠባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደ በዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ወሰነ። ይሰል ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ አንድን ጓደኛው አገኘ፣ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑል አስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም የሚባል ሰው አለ። አብረው መዲና ገቡ። ነብዩ አለይሂ ሰላቱ ወሰላም ልክ ሶስቱ ሲያዩዋቸው ፈተሐለል ፊታቸው ፍድቅ አለ። ለሰላ ኻሊድን የመሰለ ጀነራል እጃቸው ማስገባ። ከዛም ምን አሉ? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና የአብራኳን ክፋይ ተፋቻቸዋል። ኻሊድን አዩት። ላያቸው ከበደኛል። ሰሃቦቹን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረኩ። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አቀፍ አረዱኛል ሰለላሁ ዐለይሂ ወሰለም። ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው። ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው። ከዛም ያዛቸውና የአላህ መልእክተኛ አላት፣ እኔን አላህ ያሳለፍኩትን ይምረኛል እንዴ አላቸው። ለሰሃቦች መገደል ሁሉ እሱ ሰበብ ነበር። ያ ኻሊድ አታቅም እንዴ አሉት። እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዴ አሉት። ደስ አለው። ከመስጂዱ ወጣ። እስልምናው መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር። ጦርነቱ ተጀመረ። ፍልሚያው ጦፈ።
መጀመሪያ ዘይድ ተገደላኑና እንባቸው በርታ ነብዩ አለይሂ ሰላም። ከዛም ባንዲራውን ጃፈር አነሳው፣ ጃፈርም ተሰዋ። ከዛም ባንዲራውን አብዱላህ ብን ረዋህ አነሳው፣ እሱም ተሰዋ። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል ነብዩ አለይሂ ሰላም። ካሊድ ያን ጦርነት እንዴት ይቋጨው? ልክ ሌሊቱ ሲለያቸው በሌሊት አይዋጉም መብራት ስለሌለው ሰራዊቱን እንዳዲስ ዲዛይን አረገ። ቀኝ የነበሩትን በግራ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ ያረጋችሁ ነዋል። ሌሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፊ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው ኋላ። አሃ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል። ከዛም ተክቢራ ያረጋ አቧራ ያነሱ ሰራዊቱ ገባ። ፈረሰኛም መጣላቸው፣ ደነገጡ፣ ብዙዎችን ገደሏቸው። ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንደይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ። በዚህ ሲስተም ጦሩ ሙሉ ለሙሉ ሳያልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነብዩ ተቀበሉ። በል አንቱሙል ኩራ ገና ተመልሳችሁ ታጠቋላችሁ አለ ነብዩ አለይሂ ሰላም። ይሄ መልእክቴ በቀጥታ ለሙራድ ታደሰ ነው። ሁላችሁም ሼር እያደረጋችሁ አቅርቡለት። ይሄን የመሰለ ህዝቡ ሊማርበት የሚገባ ትልቅ ምርጥ የተባለ የውይይት ጥሪን ለማደናቀፍ ማይረባ ሐሳብ እያቀረበ ነው። አንደኛ ያቀረበው ሐሳብ ሼክ ኢልያስ በጣም ታዋቂ ናቸው፣ ሼክ ፈኽሩ ራዚ ታዋቂ አይደሉም የሚል ነገር ነው። ይሄ ማለት አዋቂን ሳይሆን ታዋቂን ነው የምከተለው የሚለውን ነው የሚያስይዘው። በታዋቂነት ቢሆንማ በቲክቶክ ስሟ ዩቲናስ በመባል የምናውቃት እኮ ሀያት ናስር ከሁለቱም የበለጠ ታዋቂ ናት እና ሌሎችም በርካታ አርቲስቶች ከነሱ የበለጡ ታዋቂዎች ናቸው። ቀጥል አንተ የኛን ሼክ ፈኽሩ ራዚን አላቃቸውም ብትል ምንም የሚደነቅ ነገር አይደለም፣ ኖርማል ነገር ነው። ምክንያቱም አንተ ደረሳቸው አይደለህም፣ ሐታ በአቋም ራሱ እሳቸው የምትደግፍ ሰው አይደለህምና ያንተ እሳቸውን አለማወቅ ምንም የሚገርም ነገር አይደለም። ሲቀጥል እኛ ሼክ ፈኽሩ ራዚን በደንብ የምናውቃቸው ሰዎች ወላሂ ከሼክ ኢልያስ በየትኛውም የዒልም ዘርፍ ዑሉም ሸርዒ ላይ 100% ይበልጧቸዋል፣ ከሼክ ኢልያስ ይበልጣሉ ብለን የምናምን ሰዎች ከሼክ ፈኽሩ ራዚ ጋር የውይይት ጥሪ ሼክ ኢልያስ ሲጠሩ እኛ የሼኻችን ክብር ተነካ ብለን የውይይቱን እንትን ለማደናቀፍ አልሞከርንም። ሲቀጥል እናንተ ያላችሁት አስቀኝ ምክንያት ማለት አንተና መሰሎችህ ያቀረባችሁት አስቀኝ ምክንያት እውነት ሆኖ ቢገኝና ሼክ ኢልያስ ከሼክ ፈኽሩ ራዚ የበለጠ ጠንካራ ሆነው ቢገኙ የሚጎዳው ማን ነው? ማለት ለምሳሌ ሼክ ፈኽሩ ራዚን ሼክ ኢልያስ በውይይቱ ቢያሸንፏቸው ጠንካራ ሆነው ሼክ ፈኽሩ ራዚን ቢያሸንፏቸው የምንጎዳው እኛ እንጂ እናንተ አይደላችሁ። ምክንያቱም የኛ ሐሳብ ነው ውድቅ የሚደረገው። ሼክ ፈኽሩ ራዚ የኛን ሐሳብ ወክለው ነው የሚገቡት። ስለዚህ የምንጎዳው ውይይቱ ራሱ የማይመጣጠኑ ሰዎች ናቸው ተብለው በውይይቱ ሼክ ፈኽሩ ራዚ ቢሸነፉ ራሱ የምንጎዳው እኛ እንጂ እናንተ አይደላችሁ። እና ደግሞ የመድረኩ ባለቤት ሁለቱንም ሼኾች አክብሮ በክብር የውይይት ጥሪ አድርጎ ሲያበቃ የኔን ሼክ የጠራበት ምክንያት ታዋቂነትን ፈልጎ ነው። ስለዚህ የኔ ሼክ መቅረብ የለባቸውም የሚል አይነት እንትን የጻፍከው አንደኛ በሼክህ ያለህን ኮንፊደንስ ማጣት አያሳይም ወይ? እና ደግሞ ሲቀጥል ከዚህ ቀደም በሚደረጉ በነበረው ውይይቶች ቶታል ከግማሽ ሚሊዮን በላይ ህዝብ እንቅልፉን ሰውቶ ሲከታተለው የነበረውን እነዛን ሁሉ የአይን እማኞችን ማስዋሸት አይሆንብህም ወይ? እስኪ መልስልኝ በአላህ። ወይስ ህብረተሰቡ ምንም ማያገናዝብ ጭንቅላት የሌለው በጭፍን የሚከተላቸው ነው የሚመስላችሁ? ማለት እንደዚህ አይነት ማይረባ የወደቀ ሐሳብ ስታቀርብለት ዝም ብሎ የሚከተል ማህበረሰብ ያለ ነው የሚመስላችሁ? ማለት ለህብረተሰቡ ያላችሁ ንቀት በዚህ ልክ ከፍተኛ ነው። የግዕዝ ብሔር ማን ነው? ግዕዝ እንጀራ አይደለም። አሁን አያርስበትም ገበሬው፣ አይወቃበትም፣ ነጋዴ አይነግድበትም፣ ተማሪ አይማርበትም፣ አያጠናበትም፣ አያስብበትም። ግዕዝ የክለርጂዎችና የኢትዮጵያ ኦርቶዶክስ ቤተክርስቲያን ልሂቃን የከፍታ ቋንቋ ነው። ገና ግዕዝ ፊደላቱን ጭምር በስላሴ ምስጢራት የሚመሰጥር ቋንቋ ነው። ይህንን ቋንቋ መሬት ላይ ስታወርደው፣ ለህፃናት ስታወርደው
እንዴት አድርገው ሴኩላር የምታደርገው? የግዕዝ ብሔር ማን ነው? የግዕዝ ብሔር ማንነቱ ባልታወቀበት ሁኔታ፣ ባለቤትነቱ ባልታወቀበት ሁኔታ አንድ ክልል በውስጡ ያሉትን ህዳጣን ወይም ደግሞ ማይኖሪቲ የሚባሉ ወይም ደግሞ ብዝሃ ልሳን ብዝሃ ሃይማኖት የሆኑ ሌሎች ህዝቦችን በሚደፈጥጥ መልኩ የሆነን ቋንቋ በአስገዳጅነት ማምጣት ይችላል። ስለዚህ ግዕዝ ባለቤቱ ማን ነው? እሱ ብቻ አይደለም፣ ተናጋሪ የለውም። በማህበረሰቡ በዕለት ተዕለት ህይወት ውስጥ ለኮሚኒኬሽን፣ ለተግባቦት፣ ለስራ፣ ለእንጀራ የሚውል ቋንቋ አይደለም። ገበሬው ከብቶቹን ጠምዶ ሲያርስ ከከብቶቹ ጋር የሚግባባባቸው ስነ ቃሎች አሉት። እነዛን የሉትም። ግዕዝ አያርስበትም፣ ገበሬው አይወቃበትም፣ ነጋዴ አይነግድበትም፣ ተማሪ አይማርበትም፣ አያጠናበትም፣ አያስብበትም። ቋንቋ ማሰቢያ ነው። ባይዘው በቋንቋ ነው የምታስበው። የሆነ ሐሳብ ሲሰጥህ በእንግሊዝኛ አይደለም ቀድሞ የምታስበው፣ በአማርኛ የምታስበው፣ በአፍ መፍቻ በግዕዝ አታስብበትም። ከዛ ባሻገር በአዲስ አበባ በኢንሳይክሎፒዲያ ብሪታኒካ እንትን መሰረት በማህበረሰብ ውስጥ ለተግባቦትነት የማይውል ቋንቋ ሞተዋል ነው የሚለው። ስለዚህ ይሄ ቋንቋ ሞተ አልሞተ ይሄ ብዙ አጀንዳ ላይ ሆነን ይችል ይሆናል። ቁም ነገሩ ግን ማህበረሰባዊ ፋይዳ የለው፣ ኢኮኖሚያዊ ፋይዳ የለውም። ኢኮኖሚያዊ ፋይዳ እኛ አሁን የዓለም ጭራ መሆን አንችልም። ተወደደን ተጠላም የ21ኛው ክፍለ ዘመን ትውልዶች ነን። የ21ኛው ክፍለ ዘመን ትውልድ በዓለም ላይ ኮምፒታንት ሆኖ ተወዳዳሪ ሆኖ መዝለቅ ያለበት። ስለዚህ በዓለም ላይ እንጀራ ሊሆኑ የሚችሉ ቋንቋዎችን ነው ልትፈልጋቸው የምትችለው። የሚያስፈልጉህም እነዛ ናቸው። ካልሆነ ኖስታልጂክ የሆነ በቃ እንዲህ ነበርን እኛ እኮ የግዕዝ ትውልዶች ነን፣ በግዕዝ ታሪክ ሰርተናል የሚል ሂስቶሪካል ፕራይድ ወይም ታሪካዊ ክብርን ለመፈለግ ሲባል ዛሬ ያለህን የክልላዊ ተግባቦት፣ የህዝቦች ተግባቦት፣ የህዝብ ሰላም ወይም ደግሞ በህዝቦች መካከል ግማሹን አስቀይመህ ልትሄድ አትችልም። ሎጂካል አይደለም። ስለዚህ ግዕዝ ማህበራዊ ፋይዳ የለውም ነው። ሁለተኛ ኢኮኖሚያዊ ፋይዳ የለውም። ልጆቻችን የምናስተምራቸው ለእውቀት ብቻ አይደለም። ያንን እውቀት ኢኮኖሚካል ወይም ደግሞ ለልማት በሚጠቅም መልኩ እንዲተረጉሙት ነው። ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ኢኮኖሚያዊ ፋይዳ ከሌለው፣ ማህበረሰባዊ ፋይዳ ከሌለው፣ ለተግባቦት ካልዋለ ለምን ብለህ ነው አንተ የገዛ ህዝቦች መካከል ላይ ግጭት የሚፈጥር ስነ ልቦና ችግር የሚፈጥር ቋንቋን እንደገና ማምጣት የፈለከው ነው? በአፈጻጸም ረገድ መሰረታዊ ችግር የሚያጋጥመው ነው። ለምሳሌ እንደምታውቀው ግዕዝ እድገቱ ቤተክርስቲያን ውስጥ ነው። የቤተክርስቲያን ኢሊቶች ወይም ደግሞ ከፍታቸውን የሚያሳዩበት ቋንቋ ነው። ኢሊት ላንጉጅ አለ አይደል? ለምሳሌ በእስልምና ውስጥ ሃይማኖቱን ልታውቀው ትችላለህ። በአማርኛ መጽሐፍ በእንግሊዝኛ ምናምን አረብኛውን ተጠቅመህ ሃይማኖቱን ስታስረዳውና አማርኛን ተጠቅመህ ሃይማኖቱን ስታስረዳው እኩል አይደለም አይደል? የኢሊት ቋንቋ ነው አረበኛው። የሙስሊም ኢሊት ቋንቋ ነው አይደል አረበኛው? ልክ እንደዛ ሁሉ ግዕዝ የክለርጂዎችና የኢትዮጵያ ኦርቶዶክስ ቤተክርስቲያን ልሂቃን የከፍታ ቋንቋ ነው። ይሄ ብቻ ሳይሆን እድገቱና ኑባሬው ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። ከዛ ውጭ በማህበረሰብ ውስጥ የለም፣ ቪዚብል አይደለም። ይሄ ብቻ ሳይሆን በማህበረሰብ ውስጥ ግልጋሎቱን ካቆመ በርካታ መቶ ዓመታቶች አልፈዋል። ስለዚህ አሁናዊ ያሉ ኦብጀክቶችን፣ ነገራቶችን፣ ሐሳቦችን በሙሉ አያውቃቸው። ለምሳሌ እዚህ ቤት ውስጥ ያሉ አብዛኞቹን ዕቃዎች በግዕዝኛ ማምጣት አትችልም፣ የለም።
ኦልሬዲ ሃይማኖቱ ቋንቋው ፖዝ አድርጓል፣ የሆነ ሰዓት ላይ ቆሟል። ስለዚህ ምሳሌዎቹም ተረትና ምሳሌዎቹ ለምሳሌ ይኸውልህ ቋንቋ ባይዘው መግባቢያ ብቻ አይደለም። ቋንቋ ከጀርባው ፍልስፍና አለ። ቋንቋ ከጀርባው ሃይማኖት አለ። ቋንቋው ከጀርባ ባህል አለ። ቋንቋው ከጀርባው ሲቪላይዜሽን አለ፣ ስልጣኔ አለ። ለምሳሌ እኛ አካባቢ በዙሪያችን ጠረጴዛ የሚባል ኦብጀክት ስለማይታወቅ ጠረጴዛ የምትል ፊደል ማስፈልጎት ጠረጴዛ ብለናል አይደል? በዙሪያ የሌለን ዕቃ ስያሜ አትፈጥርለትም። ቴሌቪዥን ስላልነበረ ቴሌቪዥን ብለን ተጠቅመናል አይደል? መጀመሪያ ነገራቱ መኖር አለበት። ከዛ በኋላ ላለው ነገር ነው ስያሜ የምትሰጠው። ነገሩ የሚኖረው ደግሞ ከስልጣኔ ነው። ስለዚህ ግዕዝ ጀርባ ሃይማኖት አለ፣ ስልጣኔ አለ፣ ባህል አለ፣ ትውፊት አለ፣ አስተሳሰብ አለ፣ ትርክት አለ። ይሄ ቋንቋ በዓለማዊነት ልታመጣው ስትሞክር የስፔስ ችግር ያጋጥማል። ስፔስ ማለት አሁን እኛ የግሎባላይዜሽን ውጤት ስለሆንን ግዕዝ ደግሞ የሆነ ከስንት መቶ ዓመታት በፊት ኢትዮጵያ ውስጥ ወይም ኖርዝ ኢትዮጵያ ውስጥ የነበረ ሎኬሽን ስለሆነ የሚያውቀው አሁን ጋር ኮንፊውዥን ይፈጠርበታል። የጊዜም ደግሞ ችግር ይፈጠርበታል። አሁን አይ መሆን አይችልም። እሱ ብቻ አይደለም፣ ከቤተ ክርስቲያን ማተቡን ጥሎ ወጥቶ ሴኩላር ለመሆን ማገዶ ይፈጃል። ኢዚ አይደለም። ስለዚህ ልጆቹን መጽሐፍት ስታዘጋጅ በመልኩ ነው የምታዘጋጀው። ገና ግዕዝ ፊደላቱን ጭምር በስላሴ ሚስጥራት የሚመሰጥር ቋንቋ ነው። ይህንን ቋንቋ መሬት ላይ ስታወርደው፣ ለህፃናት ስታወርደው እንዴት አድርገው ሴኩላር የምታደርገው? የመጽሐፍቶቹ ይዘት ኮንተንቶቹ፣ ሞጁሎቹ ይዘታቸው ምንድን ነው የሚመስለው? ሴኩላር በሆኑ ኃይሎች የተዘጋጀ ነው? ውስጡ ያሉት ይዘታቸው ሴኩላር መሆናቸው ተፈትሾ ነው የተዘጋጀው? ከትርክትም ከሃይማኖትም ነፃ ሆነው ነው የመጡት? በውስጡ ትርክት ማራመድ ቢፈለግስ? ከባዱ ነገር እሱ ነው። ትርክት ይሰራበታል። በቋንቋ ነው ሀገር የሚሰራው። በቋንቋ ሀገር ይሰራል፣ አይደንቲቲ ይሰራል፣ ማንነት ይሰራል፣ ትውስታ ይሰራል። ስለዚህ ግዕዝ የተፈለገው ለዛ ነው። ኦብቪየስሊ መረዳት ከቻለን ፖለቲካል እሳቤውን ካሰብን ታሪካዊ ሄጅሞኒን ልዕልናን ኖስታልጂክ በሆነ መልኩ በመናፈቅ ማምጣት መቻል ነው። ከዛ አዲስ ትውልድ ይሄ ኦልሬዲ ከ3ኛ ክፍል በላይ ያለና በሌላ አስተሳሰብ ውስጥ የመጣን ትውልድ እንደገና በግዕዛዊ አስተሳሰብ በግዕዝ አውራ ማንነቱ ስለማምጣት ስለሚያስቸግር ከልጅነታቸው ጀምረህ በመንግስት ሀብት አክሰሰብል ስላላቸው ማለት ነው በዛ መልኩ ሌላ አይደንቲቲ እየቀረጽክ ትመጣለህ። ያን የተፈለገው በመሰረቱ ለሃይማኖት ቢሆን ኖሮ ከግዕዘኛ ይልቅ አማርኛ በጣም ተደራሽ ነው። ግን አማርኛ መምህር ሆነው የሚመጡት እነማን ናቸው? በፔዳጎጂ ከዩኒቨርሲቲ የሰለጠኑ ከታወቁ የትምህርት ተቋማት ውስጥ የወጡ ሰዎች ናቸው። እነዛ ሰዎች ሴኩላር ሆኖ ነው አማርኛ የሚያስተምሩት። ስለዚህ ያ የተፈለገው አይደንቲቲ ቀረጻ፣ ማንነት ቀረጻ፣ አዲስ ትውልድ ላይ አዲስ ኃይል የመፍጠር አዲስ ትውልድ የመቅረጽ ሐሳቢ አይመጣም። ስለዚህ ለዚህ የሚመቸው ማን ነው? ግዕዝ ነው። ለምን? ሶፋር በግዕዝ የተመረቀ የሰው ኃይል የለም ሴኩላር በሆኑ ተቋማቶች። ስለዚህ ምንድን ነው የሚያስፈልገው? ከቤተ ክርስቲያኑ ሰዎች ይመጣሉ ማለት ነው። እነዛ ሰዎች ሲመጡ ሚሽን እንዲሆኑ ነው የሚመጡት። እሺ መሐመድ፣ ልክ የአማራ ክልል ተወላጅ የክልሉ ተወላጅ እንደመሆነ መጠን የግዕዝ ቋንቋ መሰጠቱ ላይ ምን አስተያየት አለህ ተብሎ ለቀረበልህ ጥያቄ፣ በመጀመሪያ ደረጃ የክልሉ ተወላጆች ፍላጎት ከሆነ የግዕዝ ቋንቋ ሊሰጥ ይገባል። የግዕዝ ቋንቋ ሊቱርጂካል ላንጉጅ ነው ወይም ሃይማኖታዊ ቋንቋ ነው። ለእኛ ልጆች ደግሞ አማራጭ ቢኖር ለሚሉ አካላትም ደግሞ የአርበኛ ቋንቋ ሊሰጣቸው ይገባል ፈራል ብዬ ነው የማምነው። ነገር ግን ደግሞ እንደ ቢዝነስማን እኔ አንገብጋቢ ነው ብዬ የማምነው ለህፃናቶች በአሁኑ ሰዓት አንገብጋቢ ነው ብዬ የማምነው የትምህርት አይነት ኤአይ፣ ኮዲንግ፣
አርቲፊሻል ኢንተለጀንስ እንዲሁም ደግሞ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ፣ ሚክስድ ሪያሊቲ እነዚህ ቢሰጡ ለልጆች ቀጥታ ገንዘብ ያስገባላቸዋል ብዬ አምናለሁ። በአሁኑ ሰዓት በእርግጥ እንደሚታወቀው ግዕዝ ከ800 ዓመት በፊት አገልግሎት ያቆመ ቋንቋ ነው። ለምርምር ያስፈልጋል። ይህ ደግሞ በዩኒቨርሲቲዎች ከተሰጠ በቂ ነው። በዓለም ላይም በአውሮፓና በአሜሪካ ግዕዝ ይሰጣል የሚባለው በአውሮፓና በአሜሪካ የሚሰጠው ቋንቋ ግዕዝ ብቻ አይደለም። አረብኛም ይሰጣል፣ የሩባም ይሰጣል፣ ሶማሌኛም ይሰጣል፣ እንዲሁም ስዋሂሊ ይሰጣል። በተጨማሪም ደግሞ ወሎፍ የሚባለው ዙሉ ቋንቋዎች፣ በርካታ የአፍሪካን ቋንቋዎች በአውሮፓና አሜሪካ ዩኒቨርሲቲዎች ይሰጣል። የሚሰጡት ግን ቋንቋዎቹ የሚሰጡት ለምርምር፣ ለፊሎሎጂ፣ ለኢፒኮግራፊ ለእንደዚህ አይነት ሳብጀክቶች ነው የሚሰጡት። ለምርምር፣ ታሪካዊ ምርምርና ቋንቋን የሚያጠኑ አካላቶች ነው የሚሰጠው እና በዛ ደረጃ ለልጆች ቢሰጡ ጥሩ ነው። ነገር ግን ከ800 ዓመት በፊት አገልግሎት ያቆመ ቋንቋ እንደመሆኑ መጠን ታሪካዊና ቋንቋን የሚያጠኑ ሰዎች በዩኒቨርሲቲ ደረጃ ቢማሩት ለልጆቻችን ግን የሚጠቅሙ ብዬ የማምነው እኔ አርቲፊሻል ኢንተለጀንስ ነው። በሲንጋፖር፣ በደቡብ ኮሪያ፣ በጀርመን፣ በአውሮፓና በአሜሪካ ህጻናቶች የአርቲፊሻል ኢንተለጀንስ ኮርስ እየወሰዱ ነው። ስለ ክላውድ ኮምፒውቲንግ፣ ስለ ሳይበር ሴኩሪቲ በርካታ ስለ ኮዲንግ ቢማሩ ዛሬ ኮዲንግ የተማረ አንድ ታዳጊ በቀን እስከ $20 ሜክ ያደርጋል። በቢዝነስ ፕሮሰስ አውትሶርሲንግ እስከ $20 በቀን ሜክ ያደርጋል። ያ ማለት 8 ሰዓት እንኳን ቢሰራ በቀን $160 ያገኛል ማለት ነው። ይህን ወደ ወር ስንወስደው 16 ባዛ በ10 1600 ይመጣል። 1600 ስናደርገው ወደ $4000 በላይ ሊያገኝ ይችላል ማለት ነው። ግማሹን እንኳን ያሳካ ብንል $2000 ቢያገኝ ወደ 300,000 ብር ገቢያ ይኖረዋል ማለት ነው። ልጆቻችን ግን ይህን ብሔር ይማሩ፣ ይህን ሃይማኖት ይማሩ፣ ይህን የፓስተር ገሌን ትምህርት ይከተሉ እያልን አፍሪካ ውስጥ በምናደርጋቸው ፍክክሮች ልጆቻችንን ከእውቀት አልባ አድርገናቸው በቀን $10 እንኳን ገቢ በሚያስገኙ በሊስትሮነት ደረጃ እንዲሰሩ እያደረግናቸው ነው። ሀገራችን ድሃ ነች። ልጆቻችን ገንዘብ ይዘው ወላጆቻቸው መደጎም አለባቸው። ለዚያ የሚያስፈልገን ኮዲንግ ቢማሩ ከመላው ዓለም የመጣ ስራን እዚህ ሀገር በቢዝነስ ፕሮሰስ አውትሶርሲንግ መስራት ይቻላል። ስለዚህ የብሔር የሃይማኖት ፍክክሩን ትተን እርግጥ ነው ቋንቋዎቻችን ሊጠበቁ ይገባል። እነርሱ ውስጥ ያሉ የተጻፉ ጽሁፎች ለመመርመር በዩኒቨርሲቲ ሌቭል ላይ ያሉ ሰዎች የሚመጡናቸው በቂ ነው። ባይ ዘ ዌይ አንዱ የግዕዝ ቋንቋን የምንመረበት በግዕዝ የተጻፉ መጽሐፍቶችን ለመመርመር ከሆነ በዩኒቨርሲቲዎቻችን በሁሉም ዩኒቨርሲቲዎች የግዕዝ ቋንቋ በፊሎሎጂ ዲፓርትመንት እየተሰጠ ይገኛል። በቋንቋ ውስጥ ታሪክን የሚያጠኑ ሰዎች እየተማሯቸው ይገኛሉ። በተጨማሪም ደግሞ አብዛኛው 60% የሚሆኑት የግዕዝ መጽሐፍቶች የተተረጎሙት ከአረብኛ የሚመሩ ተማሪዎችን የበለጠ እነዛ መጽሐፍቶች የመመርመር ዕድሉ ይኖራቸዋል። እንደ አቡሸር፣ እንደ ፍትሐ ነገሥት ያሉት ከአረብኛ የተተረጎሙ ናቸው። ስለዚህ በዚህ መጨቃጨቁን ትተን የልጆቻችን አርቲፊሻል ኢንተለጀንስና ኮዲንግ ብናስተምር ቀጥታ ገቢ አግኝተው ራሳቸውን መደጎም የሚችሉበት ዕድል ስለሚኖር ወደዛ ላይ ትኩረት ብናደርግ የበለጠ የተሻለ ነው እላለሁ።